የዛሬው ዱላ ቀረኝ ጸብ ነው። እውነት ለመናገር ማለት ዴቭ እና ቡዜ እኮ እዛ ጋር ካሉት ከሩታም ከአብርሃምም ከሄርሜላም ከኤፋም እንግዲህ በእድሜ በለጥ ያላችሁ ብዙ ነገሮችን ያያችሁ ናችሁ አይደለ? ነገሮችን ማብረድ ነው እንጂ የሚገባችሁ እናንተም በዚህ ያህል ነገሩን ሆይ 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 ሆይ። አረ በጣም ይደብራል። ሲቀጥል ደግሞ ሄርሜላ በጣም እያበዛሽ ነው ያለሽው። አንደኛ ሩታ ቤት ነው ያለሽው አይደለ? ሩታ ቤት እስካለሽ ድረስ ደግሞ አብርሃምን ምንም ውደጁ አፍቅሪው ልታከብሪያት ይገባል። ለምን ሩታ ናት አጠገብ ያለችው የልጁ እናት ማለት ነው። ከዚህ ቀደም ብዙ ነገሮችን ስታደርጊ ነበር። የዛን ሰዓት ግን እሷ በመብራን እጅ ተይዛና ሁለት ነፍስ ስለሆነች ነገሮችም በተረጋጋ በትዕግስት ለማሳለፍ ሞክራለች አይደለ? ዛሬ ደግሞ ትላንትና ስታደርግ የነበረውን ነገሮች ዛሬ ላይ ዝም ብላን ልታይሽ አትችልም። ገብቶሻል አይደለ? አንዳንድ ጊዜ ማድረግ የማንችላቸውን ነገሮች ላለማድረግ እንቆጠባለን። ዛሬ ላይ ግን አየሽ አይደል? እኔ ለአንቺ እጄን ላነሳም አልፈልግም። ግን ደግሞ እኔ ዳዊትንና ቡዜን አክብሬ ነው። ግን በጣም መስመር እያለፍሽ ነው የመጣሽው። ቤቴ ሆነሽ ደግሞ እንደዚህ ነገሮችን ልታረጊም ምንም ነገር እንቅስቃሴ እንድታረጊ አልፈልግም ብላታለች። አብርሃምም እንግዲህ እንደምታዩት የሆነ መናገር የፈለገው ነገር እንዳለ ያመላክታል። ግን ደግሞ መናገር አልፈልግም። በተለይ እሷን አይኗን ያያታል። ግራ የሚያጋባ ነው የአብርሃም ስሜት ራሱ ለተመልካች ግራ የሚያጋባ ነገር ነው። የእውነት አብርሃምም እንደሚባለው አንተ አውቀ ከሆኑ ድርጊቶችን የምትፈጽመው አውቀ ከሄርሜላ ለመራቅ ከሆነ ይሄን ተግባር እየፈጸምክ ያለከው አንደኛ ኦዲየንስ ልታከብር ይገባል። ሁለተኛ ደግሞ በቃ እንደማትፈልጋት አሁንም ግልጹን ንገራትና እሷም የራሷን መንገድ እንድትሄድ አድርጋት። አሁንም እኮ አልሸሹም ዞር አሉ ነው የሆነ ማለት እሷ በምታቅፍ ሰዓት እሷ በምትነካሳት ነካት አለ ምናምን ነገር ታያት አለ ተቅለሰለሳለ። ታዲያ ይሄ ነገር እኮ ለእሷ ሌላ ሆነም ይሄ ልጅ ይፈልገኛል ነው ስሜቷ ላይ የሚፈጥርባት ሀሳብ ማለት ነው። በተለይ ደግሞ ዳዊትና ቡዜ እንግዲህ በጣም ከወንድማቸው ጋር እየተጨቃጨቁ ነበር። አንተ ረፍ ምንድን ነው ኤፋም ማለት ነው ከኤፋ ጋር በጣም የሆነ ጸብ የቀረው ረብሻ ነበር እንግዲህ ጭቅጭቅ ሲፈጥሩ የነበረው እና አንተ እዚህ ጋር ለአብርሃም ከምታስብለት ሄርሜላ የምትጨነቀው ትሻላለች። አንተማ ለወንድም ካታስብ የወንድም ጉዳይ የሚያሳስብክ ኖሮ ደግሞ መቼ እዚህ ቁጭ ብለህ ታየናለክ። ቡዜና ዴቭ ግን የእውነት ነው ብላችሁ አብርሃምን የምትወዱት የምታከብሩት ከሆነ እስኪ ተውት፣ ሩታ ጋር ተውትና የሚፈጠሩ ነገር እዩ። ከዛ በራሳት እኮ መወሰን ይወስናል አይደል? እንደ ህፃን ልጅ አይደለም፣ ማገናዘብ ይችላል። ነገሮችን ግራና ቀኝ ማየት የሚችል ሰው ነው አይደል እንዴ? ሄርሜላም ደግሞ ክብርሽን ጠብቂ። የዚህን ያህል ምንድን ነው ወራዳ መሆን እንዴ? ምንድን ነው አብርሃም ካንቺ ጋር አልሆነ የምናንቺ ቆመሽ ትቀራለሽ? ቆሞ ቀር እንዳትሆኝ ነገሩ የሰራሽው ስራ ቆሞ ቀር ነው የሚያደርግሽ እንዴ? አንዳንድ ጊዜ እኮ የሆነ ለእኛ የማያስፈልገው ወይ ደግሞ ለእኛ ያልተፈጠረውን ሰው እኛ ስንከተል እኛ ከሱ ጋር የሆነ በቃ የሞጤ ስንል እኮ እዛ ጋር ለአንቺ የሚሆንሽ የሚወድሽ የሚያፈቅርሽ የሚለምንሽ እኮ እዛ ጋር ደጅ የጠና ነው ይሄን ያለው አይደለ? አንዳንዴ በነገራችን ትክክል ይሄ ልጅ የሚወዳትን ሲሆን ከማይወዳት ሰው ጋር ነው የምትዳረቀው ይባላል። እና አንቺም እንደዛ ነው እያደረግሽ ያለሽው እንዴ? ብዙዎቻችሁ ደግሞ ከሩታ ጋር እንደተፋታ ሰማንያ እንደቀደዱ አሁን ላይ ለሄርሜላ ቀለበት እንዳሰርላት ከሄርሜላ ጋር መሆን እንዳለበት። በነገራችን ላይ ይሄ ውሳኔ የልጅ ውሳኔ ነው። እኛ ስላወራን እኛ ስለተናገርን አይደለም። በእርግጥ ምንድን ነው እያንዳንዱ ሲፈጠሩ የነበሩ ነገሮች ትክክል አይደሉም። ሁለቱም ጋር ስህተት አለ፣ ሶስቱም ጋር ጥፋት አለ። በቃ አንደኛ ጥፋተኛ አብርሃም ነው። እያንዳንዱ ነገር እዚህ ቦታ ላይ ከመድረሱ በፊት ማቆምና እዚህ ደረጃ ላይ እንዳይደርስ ማድረግ ይችል ነበር። ጓደኛም ቢገፋፋው ስሜትን ቢገፋፋው እሷም ሄርሜላ ብትገፋፋውም ካልፈለገት የዚህን ያህል መንገድ መራመድ አይችልም ነበር። ገብቷችኋል አይደለም? ራሱ ማቆም ያለበት ሰው ላይ ይቆማል። አሁንም ስትረስ ላይ አብርሃም እንዲገባ ያደረገው ምንድን ነው? ከዚህ በፊት ከሩታ ጋር ያሳለፈው ነገር እንዳለ ሆኖ አሁን ደግሞ ከሩታ ጋር ሰላም ለመፍጠር እንግዲህ እየሞከረ ባለበት ሰዓት ላይ ደግሞ እዚህ ጋር ከሄርሜላ ጋር ፕሮሚስ ገብቶላታል። ሶሻል ሚዲያ ላይ በጣም ብዙ ነገሮችን ሲባሉ የነበሩ ጥንዶች ናቸው እንግዲህ የፍቅር ግንኙነት ጀምረው ቀለበት እንዳሰራት ምናምን እንግዲህ ለሚዲያው አሳውቋል አይደለ? ያ ነገርም አሁን ላይ ስትረስ ነው እየፈጠረበት ያለው። ማለት እንዴት ነው በቃ ራሱን ኮንትሮል ማድረግ የሚችለው? እንዴት ነው አሁን ላይ ካለበት ይሄ አጣብቂኝ ውስጥ መውጣት የሚችለው? ያ ነገርም ይመስለኛል በጣም ቴንሽን ውስጥ እየከተተው ያለውና አሁንም ግን በተለይ ኦዲየንስ ላይ የምትፈጥረው ሀሳብ አለ። ከግማሽ ቢሊዮን በላይ አንተን የሚከተል ህዝብ አለ። ስለዚህ መወሰን ያለብህ ነገር ልትወሰን ይገባል እንጂ እንደዚህ እየተዛገብክ ራስህን ማጣት የለብህም። አንዳንድ ጊዜ
ሰው የሆነ ስሜቱን ብቻ መከተል ሳይሆን ያለበት ስሜቱም ትክክለኛ መሆኑ ራሱ በደንብ ቆም ብሎ ማዳመጥ አለበት። በተለይ ቡዜና ዳዊት እንግዲህ ሕክምና ብቻም ሳይሆን የእምነት አባቶች ጋር ሄዶ ጸሎት እንዲደረግለት እያሉ ነበር። የእውነት እሱም ጥሩ ሀሳብ ነው። እዚህ ምድር ላይ እንግዲህ ምንም ነገር የሚያሸንፈው ጸሎት፣ ስግደት ነው አይደለም። ስለዚህ ባንተም በእምነት ጸሎት አድርግ፣ ከፈጣሪ ጋር አውራ። እግዚአብሔር ደግሞ የይቅር ባይ አምላክ ነው። ነገሮች የማይስተካከሉበት ምንም ሁኔታ የለም። ገብቷችኋል አይደለም? እናንተ ኃጢአት ሰርታችሁ እግዚአብሔር ፊት ተደፍታችሁ እግዚአብሔር ይቅርታ መለመን ከቻላችሁ እግዚአብሔር የይቅርታ አምላክ ነው። ገብቷችኋል አይደለም? እና ውዶችዬ እስኪ እናንተ ምን እየተሰማችሁ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላምና ጤና ፍቅር ናፍቼ እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግን ለምንድን ነው ላይክ የማታደርጉት? ሰብስክራይብ ስለምንድን ነው የማታደርጉት? እያደረጋችሁ